ጤና ይስጥልን ተመልካቾች። ፕሬዚዳንት ዶናልድ ትራምፕ አገራት የጉዞ እገዳ እንዲጣልባቸው አዘዋል። ይህ ደግሞ ከባድ ነው። በጣም በርካታ ሀገራትን በተለይም ደሃ ሀገራትን የሚጎዳ ነው እየተባለ ይገኛል። የፕሬዚዳንት ዶናልድ ትራምፕ የጉዞ እገዳ ምንን ያካትታል፣ የትኞቹ ሀገራት ጉዳት ይደርስባቸዋል የሚለውን፣ ትዕዛዛቸው ደግሞ ምን ያህል ጫና አለው የሚለውን እንመለከታለን። ከዛም ባሻገር ደግሞ በቬንዙዌላ መርከቦች እንዳይንቀሳቀሱ፣ ነዳጅ የጫኑ መርከቦች እንዳይወጡም እንዳይገቡም፣ ወደዚህ አካባቢ እኛ ባለንበት ቦታ ዝር እንዳይሉ የሚል ከባድ ማሳሰቢያና ትዕዛዝ ነው የሰጡት። የፕሬዚዳንት ዶናልድ ትራምፕ ትዕዛዝ ደግሞ ምንድነው አንደምታ የሚለውን በስፋት እንመለከታለን። መጀመሪያ ግን ፕሬዚዳንት ዶናልድ ትራምፕ ሀገራት ላይ የጉዞ እገዳ መጣላቸው እጅግ አስቸጋሪና በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ብዙ ሀገራት በተለይም የአፍሪካ ሀገራት የችግሩ ገፈት ቀማሽ ሊሆኑ እንደሚችሉ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ተጨማሪ ሀገራት ላይ እንዲካተቱ ውሳኔ አሳልፈዋል። እንግዲህ ዋይት ሀውስ ጋዜጣዊ መግለጫ አውጥቷል። የአሜሪካን ደህንነት ለመጠበቅ ይህን ማድረግ አለብንና ከዚህ አንጻር ፕሬዚዳንት ዶናልድ ትራምፕ ትዕዛዝ መስጠት ነበረባቸው የሚል ሀሳብ ሰጥተዋል። እገዳው እንግዲህ ጥር 1 ላይ 2026 ያ ማለት በፈረንጆቹ አቆጣጠር በአዲሱ ዓመት ጀምሮ ወደ አሜሪካ እገዳ የሚጣልባቸው ሀገራት ይፋ ሆነዋል። ከዚህ መካከል እንግዲህ ቡርኪና ፋሶ፣ እንደነ ማሊ፣ እንደነ ኒጀር፣ ደቡብ ሱዳን የመሳሰሉ ሀገራት ይገኙበታል። ሶሪያም አለች። የፍልስጤም አስተዳደርም እንደዚሁም ደግሞ እንግዲህ ከፊል እገዳ ዝርዝር ውስጥ የነበሩ ሌሎችም እንደነ ላኦስና ሴራሊዮን የመሳሰሉ እገዳ ውስጥ ተካተዋል። ሙሉ በሙሉ ፕሬዚዳንት ዶናልድ ትራምፕ እንዳትንቀሳቀሱ የሚል ሀሳብ መስጠታቸው እንግዲህ አነጋጋሪ ሆኗል። ያ ማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ሀሳብ ሰጡ ማለት ሙሉ ኮንግረሱ ሀሳቡን ይቀበለዋል ማለት ባይሆንም ግን አንዳንድ ጉዳዮች ትንሽ አስቸጋሪ እንደሆኑ ደግሞ ለመገመት አያዳግትም። ናይጄሪያ፣ ታንዛኒያ፣ ዚምባብዌ ደግሞ እንዲሁም ሌሎች ሀገራት ከፊል እገዳ ተጥሎባቸዋል። ሙሉ እገዳ የተጣለባቸው ሀገራት እንደ ሱሪያ ያሉት ናቸው። እንግዲህ በጣም በአስቸጋሪ ሁኔታ የሀገራቸውን ፖለቲካ ለመቃኘትና አህመድ አልሻራ ሙከራ እያደረጉ ነበረ። አሁን ባለው ሁኔታ ግን ፕሬዚዳንት ዶናልድ ትራምፕ በግልጽ ይሄኛውን ከባድ አቋም አራምደዋል። እንግዲህ በድጋሚ ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ከመጡ በኋላ እንደዚህ አይነት እርምጃ ሲወስዱ የመጀመሪያቸው አይደለም። በተደጋጋሚ እንደዚህ አይነት የፖለቲካ አውድ ያላቸውን እርምጃዎች ሲወስዱ ቆይተዋል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ እንግዲህ ፍተሻም እንዲጨምር ወይም ደግሞ አድርገዋል። የማለት ከዚህ በፊት ከነበረው በጣም ያነሰ ነው ወይም ደግሞ ጠንካራ አይደለም በሚል ሀሳብ እየሰጡ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ እያስተላለፉ ስደተኞች ወደ አሜሪካ ዝር እንዳይሉ በማድረግ ወይም ደግሞ አካሄዳችሁ አላማረኝም የሚል የፖለቲካ መንገድን በመከተል እጅግ አስቸጋሪ ውሳኔዎችን በማሳለፍ የሚታወቁ ናቸው። እንግዲህ የተሰጣቸው ቪዛ ከሚፈቀድላቸው በላይ የሚቆዩ ሰዎች ቁጥር ከጊዜ ወደ ጊዜ የጨመረ በመምጣቱ በአሜሪካ ይህን ጉዳይ በሙስና ወይም በተለያዩ አጋጣሚዎች በሕግ ሰበብም ፖለቲካ ለመጠቀም የሚፈልጉ አሉ። እኛ እንደዚህ አይነቱን ጉዳይ አንታገሰውም በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተው ነበረ። በዛም ልክ የተቃኘ ይመስላል እና እጅግ አስቸጋሪ ጊዜያት ስደተኞች ወይም ደግሞ በደሃ ሀገራት ፖለቲካ ውስጥ የሚያልፉ ሰዎች የገጠማቸው እንደሆነ ተነግሯል። 2 የአሜሪካ ብሔራዊ ዘቦች ከዚህ ቀደም በዋይት ሀውስ አቅራቢያ ዋሽንግተን ላይ ጥቃት ተሰንዝሮ ህይወታቸው ማለፉን ተከትሎ በተለይም አንድ የአፍጋኒስታን ዜጋ የፈጸመው ጥቃት በመሆኑ ትንሽ የፕሬዚዳንት ዶናልድ ትራምፕ አስተዳደር ችግሮችን በተለያየ አቅጣጫ ለመመልከት እየሞከረ ይገኛል። እንግዲህ ባለፉት ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ለአፍጋኒስታን ብቻ አይደለም ለሌሎች ለበርካታ ሀገራት እንደነ ሶሪያ ላሉትም እንዲህ አይነት ጫና መፍጠር ጀምሯል። ከዛ ውጭም ደግሞ እንደምታውቁት በኢትዮጵያ ፖለቲካ ውስጥም ቀጥተኛ ጣልቃ ገብነት ባንለው እንኳን ቀጥተኛ ጫና ሊፈጥር የሚችል አንደምታ ያለው አቋም በማራመድ ላይ ይገኛሉ። ምክንያቱም እነዚህ 5000 የሚሆኑ ኢትዮጵያውያን እንዲመለሱ ወይም ደግሞ ወደ ሀገራቸው እንዲመለሱ እንቅስቃሴዎች መጀመራቸው ያው ከኢትዮጵያ መንግስት የፖለቲካ ፍላጎትና አቋም አንጻር አብሮ የሚታይ ቢሆንም ለህዝቡ ግን ጫና የሚፈጥር ሆኗልና ፕሬዚዳንት ዶናልድ ትራምፕ በጣም በተለያየ አቅጣጫ የተለያዩ ሂደቶችን የተከተለ እጅግ አስቸጋሪ አውድ ያለው የፖለቲካ መረዳት ውስጥ እንደገቡ እየተነገረ ነውና ትራምፕ እገዳ ሲጥሉ ይሄ መጀመሪያቸው አይደለም፣ ለሶስተኛ ጊዜ ሆኗል። ያ ማለት እንግዲህ ወደ ስልጣን ከመጡበት ጊዜ አንስቶ ማለት ነው። ፕሬዚዳንት ዶናልድ ትራምፕ እንደምታስታውሱት 2016 ላይ ነው ወደ ስልጣን የመጡት። ከዛ በ2017 ለመጀመሪያ ጊዜ ፕሬዚዳንት ሆነው ወደ ስራ ሲገቡ ማለት ነው እንግዲህ
የጉዞ እገዳ ትችት አስከትሎባቸው ነበረ። ግን የአሜሪካ ጠቅላይ ፍርድ ቤት የትራምፕ ውሳኔ እንዲጸድቅ በማድረጉ ምክንያት የተለያዩ ሀሳቦችን ለማጋራት ችለው ነበረ ፕሬዚዳንት ዶናልድ ትራምፕ። ሁኔታዎች ግን ከዛ አቅጣጫ እየተመነዘሩ አሁን ላይ ደርሰው እስከ ሶስተኛ ደረጃ ወይም ደግሞ ለሶስተኛ ጊዜ ያህል በዚህ እጅግ አስቸጋሪ በሚባል የፖለቲካ አውድ ውስጥ ሀገራት እንዲያልፉ አድርገዋል። ዋይት ሀውስ የጉዞ እገዳውን ወይም ደግሞ የጉዞ ክልከላ የጣለባቸው ሀገራት ተጨባጭ መሻሻል እስከሚያሳዩ ድረስ ክልከላውን እንግዲህ እናቆየዋለን በየትኛውም መንገድ ወይም ደግሞ ለውጥ ካላየ እስከ መቼም ቢሆን ሊቀጥል ይችላል፣ ለውጥ ካለ ግን ሁኔታውን ልንመለከተው እንችላለን የሚል ሀሳብ ነው እየሰጠው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ጠንከር ያለ አቋም ስደተኛ ጠል ወይም ደግሞ አንታይ ሬፊውጂ አይነት የፖለቲካ አቋም ያላቸው ሰው በመሆኑ እንደው በቀላሉ የሚታይ አይደለም። ብዙ ነገሮች አስቸጋሪ እንደሆኑ ለመገመት አያዳግትም። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የአሜሪካን ደህንነት ለማስጠበቅ የአሜሪካውያንን አሁን ያሉበትን የፖለቲካ ችግር ለመፍታት ይህን ማድረግ ግዴታዬ ነው ብለው ስለሚያስቡ እያደረጉት ነው። በምርጫ ቅስቀሳ ወቅትም ያደርጓቸው የነበሩትን ፍላጎቶቻቸውን ወይም ደግሞ ይሄን አረግላችኋለሁ፣ ይሄ ካልሆነ እኔ ፕሬዚዳንታችሁ እንዳልሆንኩ መቁጠር ትችላላችሁ፣ በዛ ልክ ኮንሲደር ማድረግ ትችላላችሁ የሚሉ ሀሳብ ነበራቸውና ፕሬዚዳንት ዶናልድ ትራምፕ ይሄን እያረጋገጥኩ ነው ብለው ነው የሚያሰቡት። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ደግሞ በዚህ ልክም ሀሳቧን ስትሰጥ ነበረና የአሜሪካ ብሔራዊ ጥቅም የሚያስጠብቅ ጉዞ ከሆነ እንደየአስፈላጊነቱ ፈቃድ እንሰጣለን የሚል ደግሞ ሀሳብም እንደዚሁ ዋይት ሀውስ አውጥቷል። እጅግ አስቸጋሪ ነው። እንግዲህ ሙሉ እገዳ የተጣለባቸው አገራት በጣም በርካታ ናቸውና በሚገርም ሁኔታ በጣም የአፍሪካ ሀገራት ደግሞ የሚበዙበት ነው። ለማንኛውም እንግዲህ ከየትኞቹ ብንጀምር የሚለውን የፍልስጤም የጉዞ ሰነድ ያላቸው ሰዎችም ተከልክለዋል። የመን፣ ሱዳን፣ ሶሪያ፣ ሴራሊዮን፣ ሶማሊያ፣ ደቡብ ሱዳን፣ ኒጀር፣ ሊቢያ፣ ማሊ፣ ሪፐብሊክ ኦፍ ኮንጎ የምትባለው፣ ኢራን፣ ላኦስ፣ ሄይቲ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ቻድ፣ ቡርኪና ፋሶ፣ ማሊ፣ አፍጋኒስታን የመሳሰሉ አገራት ሙሉ እገዳ ተጥሎባቸዋል። እነዚህ እንግዲህ ከዚህ ቀደም ያለውን የብሔራዊ ጥቅም የሚያስጠብቅ ከሆነ ከተባለ ወይም ደግሞ ከሌላ አንጻር የሚታዩ ቢሆኑም እነዚህ አገራት ማዕቀብ የተጣለባቸው ናቸውና አብዛኞቹ ሙሉ በሙሉ በሚባል ደረጃ ለምሳሌ አፍሪካ ያልሆኑት የትኞቹ ናቸው ብለን ብንወስድ አፍጋኒስታን፣ በርማ፣ በቃ ሌሎቹ ሄይቲ፣ ላኦስ ናቸው እንጂ ሌሎቹ በሙሉ በዚህ ውስጥ የሚመደቡ ናቸው ወይም ደግሞ አፍሪካ ውስጥ ያሉ ናቸው ከሶሪያ ውጪ ማለት ነው። የመን ያው መካከለኛው ምስራቅ ውጪ። ስለዚህ አብዛኞቹ ሙሉ እገዳ የተጣለባቸው የአፍሪካ ሀገራት ናቸው ማለት ይቻላል። ከፊል እገዳ የተጣለባቸውን ፓርሻል ባን የተደረገባቸውም እንደዚሁ በአብዛኛው አፍሪካ ናቸው። እንደነ ቶጎ፣ ቶንጋ፣ ቬንዙዌላ፣ ዛምቢያ፣ ዚምባብዌ፣ ሞሪታኒያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ማላዊ፣ ዶሚኒክ ሪፐብሊክ፣ እነ ጋቦን፣ ጋምቢያ የሚባሉት እነ ማላዊ፣ እነ ኪዩባ፣ ኮት ዲቮር፣ ብሩንዲ ወይም አይቮሪ ኮስት ማለት ነው፣ ኮት ዲቮር፣ ቤኒን፣ አንቲጓን ኤንድ ቤርባዶስ የሚባሉት እነ አንጎላ፣ እነዚህ ደግሞ ከፊል የተጣለባቸው ናቸውና በጣም በልዩ ሁኔታ የሚመለከቷቸውን ደግሞ ስፔሻል ባን በተለየ አቅጣጫ የሚታዩት ደግሞ ከቱርክሜኒስታን የሚጓዙ ስደተኞች ላይ የተጣለው እገዳ ባይነሳም ግን ከስደተኞች ውጭ ያሉ ቪዛዎች ላይ የተጣለው ክልከላ መነሳቱ ቢነገርም ግን ፖለቲካ ያለው ነው። ፖለቲካው በጣም በተለየ አቅጣጫ በተለየ አውድ የሚታይ በመሆኑ እጅግ አስቸጋሪ ነውና ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ እነዚህ አገራት ላይ በጣም ከባድ የሚባል ወይም ደግሞ አገራት ተንቀሳቅሰን እንዳንሰራ ምናምን መብት ብሎ ነገር የለም። ምክንያቱም ይህ ጫና እንግዲህ የመጣው የትራምፕ አስተዳደር በሀገራቸው ላይ የመጣውን የፖለቲካ ለውጥ አስቸጋሪ እያደረገው ስለመጣ ይህን ማድረግ አለብኝ ብለው ስላሰቡ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ቀደም ሲል የነገርኳቸው የጉዞ እገዳ ፓርሻል የሆነ እንደዚሁ ሙሉ እገዳ የተጣለባቸውን ሀገራት ዘርዘር አድርጌ ነግሬያቸዋለሁ እና እኛ የለንበትም በፓርሻልም በሙሉም። ስለዚህ ይሄ እንደ ጥሩ ድል የሚታይ ነው ከኢትዮጵያ ዲፕሎማሲ አንጻርና ትራምፕ ማዕቀብ ቀደም ሲል ካነሳሁላችሁ ውጭ ደግሞ አሁን ወደዛው አካባቢ ወደ ፓሲፊክ ወደ ዌስተርን ሄሚስፌር ወደሚባለው ጉዞ ያረገ የፖለቲካ ግንዛቤ የተጣለባቸውን ሁኔታዎች መመልከት የሚያስፈልጋልና ፕሬዚዳንት ዶናልድ ትራምፕ
ነዳጅ ጫኝ መርከቦች ላይ ማዕቀብ ከጣለባቸው ከቬንዙዌላ እንዳይወጡ ወይም ደግሞ ወደ ቬንዙዌላ እንዳይገቡ ክልከላ አድርገዋል፣ ትዕዛዝም ሰጥተዋልና ፕሬዚዳንት ዶናልድ ትራምፕ ትንሽ አግሬሲቭ የሆነ የፖለቲካ መንገድን እንደተከተሉ የሚያሳይ ነው። ስለዚህ ወደ ቬንዙዌላም ሆነ ከቬንዙዌላ ወደ ሌላ ቦታ እንዳይንቀሳቀሱ የነዳጅ ጫኝ መርከቦች ማዕቀብ የተጣለባቸው ሙሉ እገዳ ጥለዋልና ትዕዛዝም ተላልፏል። ምን ማለት ነው የሚለው በጣም በበርካቶች ዘንድ መነጋገሪያ ሆኗል። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁን ያስታውሳሉ። ፕሬዚዳንት ዶናልድ ትራምፕ የአሜሪካን ንብረቶች በመስረቅ እንደዚሁም ደግሞ በተለያዩ በሽብርተኝነት የአደንዛዥ ዝውውርና ሰዎች ዝውውር በወንጀሉን ካስቀመጡ በኋላ እነዚህ 3 ክሪቲካል ጉዳዮች ደግሞ በቀላሉ አይታዩም። ምክንያቱም የአሸባሪ ድርጅት ተብሎ መፈረጁ በውጭ ሀገራት ያለውን የአሜሪካ ንብረቱን ይወስዳል። በሽብርተኝነት እንደዚሁም ደግሞ የአደንዛዥ እጽ የሚባሉት ጉዳዮች እጅግ አስቸጋሪ ነው። እንግዲህ ከዛሬ ጀምሮ ማለት ነው ወደ ቬንዙዌላ መግባትም መውጣትም እነዚህ ማዕቀብ የጣለባቸው የነዳጅ ጫኝ መርከቦች እድል የላቸውም አዝዣለሁም በሚል ፕሬዚደንሻል ኦርደር አይነት ሀሳባቸውን የሰጡትና እጅግ አስቸጋሪ ነው። አሜሪካ እንግዲህ በቬንዙዌላ የባህር ዳርቻ ላይ የነዳጅ ጫኝ መርከቦችን ከያዘች 1 ሳምንት ሞልቷታል። ይህን ተከትሎም ደግሞ መርከቡ ይውጡ አይግቡ የሚል ጥያቄ አሳልፋችሁ ትሰጣላችሁ ወይስ አትሰጡም የሚል ጥያቄ በጋዜጠኞችም በፖለቲከኞችም ፕሬዚዳንት ዶናልድ ትራምፕ የተነሳባቸው ነበረ። ግን ይሄኛውን በእንትን በሚል መልኩ ከዚህ በኋላ ጉዳዩን ለኛ ተውት በሚመስል መልኩ እናንተ እነማን ናችሁ አይነት ያለው የፖለቲካ አውድን በመከተል ሁኔታውን በዚህ ልክ አስቀምጠውታል። እንደውም ትዕዛዝ ሰጥተዋል። ስለዚህ የነዳጇን መርከብ ሊወስዷት ነው ማለት ነው ባጭሩ። የቬንዙዌላ መንግስትም መግለጫ ወጥቷል። የትራምፕን አስተዳደር ልክ ያልሆነ ግራ ቀኝ ያልተመለከተ የማይገባን ወይም ደግሞ ይሄ ትንሽ ወልካፋ የሚባለው አገላለጽ አለ አይደል? ውልክፍክፍ ያለ ወይም ደግሞ የተንሻፈፈ የሚባል እንግሊዘኛውን እንደዛ ስለሚል ነው። የተንሻፈፈ ዛቻ ወይም ማስፈራሪያ ነው በሚል ሀሳብ ሰጥተውበታልና ውድቅ አድርገውታልና ኒኮላስ ማዱሮ ግን ኒኮላስ ማዱሮ አሁን በስልጣን ላይ የመቆየታቸው ጉዳይም ትንሽ ፈተና ሊበዛበት እንደሚችል በግልጽ ይቀመጣል። ትራምፕ በማህበራዊ ሚዲያቸው ነው ሀሳብ የሰጡት። ያ ማለት በትሩዝ ሶሻል ሚዲያቸው እንግዲህ ከዚህ በፊት ካዩት ጋር የሚወዳደር አይደለም በማለት ዝተዋል። ትራምፕ የማዱሮ መንግስት የተሰረቀ የነዳጅ ዘይትን ይጠቀማል፣ በዚህም ደግሞ ለራሱ የገንዘብ ድጋፍ ያሰባስባል፣ ቤተሰቡን ያከብራል የሚል ያከብራል ስለ ሪስፔክት ሳይሆን ቱጃር እንዲሆን የተለያዩ ስራዎችን ይሰራል የሚል ሀሳብ ነው እያጋሩ ያሉትና በእርግጥም የፕሬዚዳንት ዶናልድ ትራምፕ ሀሳብ ከአንዳንድ ጉዳዮች ጋር አብሮ የሚሄድና የሚጣረስ ነው የሚለው እንዳለ ሆኖ ግን በብዙዎች ዘንድ ጥያቄን በጥያቄ የሚያስነሳ ነውና ትንሽ አስቸጋሪ የፖለቲካ አውድ እየተከተሉ እንደሆነ ግን ለመገመት አያዳግትም። ፕሬዚዳንት ዶናልድ ትራምፕ ለአንዳንድ መፍትሄዎች መስራት እንዳለ ሀሳቦች ቢቀመጡም አሁን ያለው የዓለም የፖለቲካ ስርዓትም ሆነ ያለው ትንሽ ግንዛቤው አስቸጋሪ እየሆነ መጥቷልና ለምን ሆነ እንዴት በምን መንገድ የሚለው እጅግ አስቸጋሪ ነውና ለእንደዚህ አይነት ጉዳዮች መፍትሄ የሚሰጡት ማናቸው ከተባለ ራሳቸው ፕሬዚዳንት ዶናልድ ትራምፕ የሆነ በመምጣታቸው የአውሮፓ ፖለቲከኞችም ትንሽ ጠንከር እያሉ በመምጣታቸው አውሮፓውያን ትንሽ ለትራምፕ አስቸጋሪ ሊሆንባቸው ይችላል ተብሎ ይታሰባል። ትራምፕ ግን ጉዳዩን ከተለያየ አቅጣጫ እንደሚመለከቱት ማስቀመጣቸውን ቀጥለዋል። ውድ ተመልካቾች ሀሳቡን ለማጋራት ነው። እጅጉን አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። ታንክ ዩ ቨሪ ማች።